የቅዱስ ማቴዎስ ወንጌል ምዕራፍ 24። ኢየሱስም ከመቅደስ ወጥቶ ሄደም። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡም። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸውም። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁም። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁም፣ አትደንግጡም። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ረሃብም፣ ቸነፈርም፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያ ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያ ጊዜም መጨረሻው ይመጣል። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያ ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነትም ያሉ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችም ወራት ለርጉዞችና ለሚያጠቡ ወየውላቸው። ነገር ግን ሽሽታችሁ በክረምት ወይንም በሰንበት እንዳይሆን ጸልዩ። በዚያ ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንዲህም ከቶ የማይሆን ታላቅ መከራ ይሆናልና። እነዚያ ቀኖችስ ባያጥሩ ሥጋ የለበሰው ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ። በዚያ ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይንም ከዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞችም ነቢያት ይነሳሉና ቢቻላችሁስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ። እነሆ አስቀድሜ ነገርኋችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢላችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። በድን ወዳለበት በዚያ አሞሮች ይሰበሰባሉ። ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያ ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክትም ከታላቅ መለከት ድምፅ ጋር ይልኳቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትንም ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ ወቁም። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲህ ይሆናልና።
በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣትም ደግሞ እንዲሁ ይሆናል። በዚያ ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ። ያን ግን እወቁም፣ ባለቤት ከሌሊት በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እንኪያስ ምግባችሁን በጊዜ የሰጣችሁ ዘንድ ጌታው በቤተሰቦች ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹ ባሪያዎቹ ሊመታ ቢዘምር ከሰካራሞቹም ጋር ቢበላና ቢጠጣም እዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ለቅሶና ጥርስ ማፋጨት ይሆናል። የቅዱስ ማቴዎስ ወንጌል ምዕራፍ 25። በዚያ ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎች መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሮአቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያ ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎችም ልባሞችን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አላቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋም። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃቸውም አለም። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊት የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈም። እንዲሁም 2 የተቀበለው ሌላ 2 አተረፈም። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረም። ከብዙ ዘመንም በኋላ የዛን ባሪያዎች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውን ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለም። ጌታውም መልካም አንተ በጎ ታማኝ ባሪያም፣ በጥቂት ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀረበና ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለም። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የማታጭድ ካልበተንህባትም የምትሰበስብ ጨካኝ ሰው መሆንን አውቃለሁ፣ ፈራሁም።
ሄጄም መክሊትህን በምድር ቀበርሁት። እነሆ መክሊት አለህ አለም። ጌታው መልሶ እንዲህ አለም፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራህባት እንዳጭድ ካልበተንሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስድ ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት። ላለው ሁሉ ይሰጠዋልና ይበዛለታል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹንም በግራ ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱም። ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳ ሆኜም ተቀብላችሁኛልና፣ ታርዤም አልብሳችሁኛልና፣ ታምሜም ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበ አይተን መቼ አበላን? ወይንስ ተጠምተ አይተን መቼ አጠጣን? እንግዳ ሆነስ አይተን መቼ ተቀበልን? ወይንስ ታረዘ አይተን መቼ አለበስን? ወይንስ ታመ ወይንስ ታስረ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉም ከሚያንሱ ከነዚህ ወንድሞች ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በዚያ ጊዜ በግራ ያሉት ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼም አላጠጣችሁኝምና፣ እንግዳ ሆኜም አልተቀበላችሁኝምና፣ ታርዤም አላለበሳችሁኝምና፣ ታመሜም ታስሬም አልጠየቃችሁኝምና። እነርሱ ደግሞ ይመልሱና ጌታ ሆይ ተርበ ወይንም ተጠምተ ወይንስ እንግዳ ሆነ ወይንስ ታርዘ ወይንስ ታመ ወይንስ ታስረ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚያ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።